ሴቶች ይልቅ ወንዶች ሃይ ሪስክ ናቸው። አገልግሎ ውስጥ በርከት ያለ ስጋ ትንሽ እንጀራ ነው ወይስ ብዙ እንጀራ ትንሽዬ ስጋ? አንተ ጋይድ በምታረገው ዩቲዩብን ቁጭ እያልኩኝ ቀን እያየው ማታ እያየው በጣም ሱዳና እኮ ነው። ስኳርም የለውም ቦርጭም የለውም ያሉ የሚባሉት ወንዶች ነው በድንገት እያጣን ያለ። አንዲት ሴት ጀስቴሽናል ዲያቤቲክ ከሆነች ሃይ ሪስክ ነው። በጣም ነው የምንወድ። በጣም ሰዎች እየተጠቀሙ ነው። ብዙ ሰዎች እያመለጡ ነው ከሞት ህይወታቸውን እንደገና እየኖሩ ነው። ሊታይ ነው ምናምን ነገር አለኝ። ቁጥሩ ስንት ነው? ቁጥሩ 190 ምናምን ነው። ምንድነው ታዲያ ስኳር እየመጣ ነው ማለት 190 ፉል ብሎውን ዲያቤተስ ነው ስኳር ነው እንደዛ አለኝ። አፍተር ፉድ እና ቢፎር ፉድ የሚባለውን እሱን እንትን ብሎ ነው እንትን ያለው። ገባኝ። የታየኸው 194 ፋስቲንግ ነው ከምግብ በፊት ነው? አይ ከምግብ በኋላ ነው። ከምግብ በኋላ። ከምግብ በፊት ስንት ነው? እሱን ቼክ አላረክም። ኤኒዌይ 194 ኖርማል አይደለም። ኦኬ ቢያንስ ፋስቲንግ ራንደም ከሆነ 140 አካባቢ ቢሆን ፋይን ነው። 180 የተሻገረ ነገር ኖርማል ግሉኮስ ሜታቦሊዝም ነው። ለምንድን ነው ራንደም ከታየ በኋላ በማግስቱ ቁርስ ሳትበላ ቼክ ያላረከው? ወይንም የ3 ወር ስኳር ቼክ ለምን አላረከው? የ3 ወር ስኳር ቼክ አድርገሃል? አላረኩም ዶክተር። የስ ማድረግ ነበረባ። ይሄ ጤና እኮ ያንተና ያንተ ብቻ ነው። ጉድ። ሌላስ ምን ነገሩ? ሌላ በቃ ይሄንን ነው እንትን ያለኝና ካወቅክ መቼ ነው? ኦልሞስት 28 ቀን ነው። 28 ቀን። ዛሬ ስንት እርምጃ ሄድክ? ወክ ሄዳለሁ፣ ሩጫ ምናምን ሄዳለሁ። አትሩጥ፣ ግድ የለህም። እርምጃ ወክ ስንት እርምጃ ሄድክ? አለካኸው? ሄጃለሁ በግምት እስከ 800 ሜትር ምናምን ሄጃለሁ። 800 ሜትር ከግቢ ውስጥ ማለት ነው? 8 ኪሎ ሜትር ለማለት ነው? አይደለም 1 ኪሎ ሜትር ያልሞላ ጉዞ ታክሲ እስከሚይዝበት ድረስ። እሺ በጣም ትንሽ ነው። በኪሎ ሜትር ካሰብን ቢያንስ 3 ኪሎ ሜትር አካባቢ ማንኛውም ሰው መንቀሳቀስ መቻል አለበት። አሁን ኪሎ ሜትሩን እርሳና የያዝከው ስልክ ስማርትፎን ነው። አፕሊኬሽን አውርድ፣ ስቴፕ ካውንተር። ኦኬ እርምጃ የሚቆጥር ማለት ነው። በየቀኑ 10,000 እርምጃ ለመሄድ ሞክር። ይቆጥራል። በቃ አንተ ስትሄድ ስልክ ይቆጥራል። 10,000 እርምጃ አገኘኸኝ? ዛሬ ምን በላ? ምግብ ልይልህ? ዛሬ እንቁላል በላው። የተቀቀለ እንቁላል 3 አባ። ቁርስ ላይ ነው? ጠዋታ። እሺ በቃ ከዛ አረፋፈዱ ላይ ደግሞ እንትን በላው፣ ዳቦ በላው። የገብስ ዳቦ። በምን በላ? የገብስ ዳቦ በእርጎ። ግሪክ ዮገርት ነው? አይ ቤት ውስጥ የሆነ ወተት ነበረ፣ እሱን አርግቼ ነው። በቃ ምሳይ በላኸው? ይሄንን ነው? አዎ። እራት ምን በላ? እራት እሷኑ እርጎዋን ትንሽ እንትን አልኩ። እሷን ጨመርክ? ሚዩት አርግ። 133 ሰዎች ይታዩኛል። ሚዩት አርግ። የዛሬ ሜትር ከ83 ነው። እድሜዎቹ 30 ውስጥ ነው። ዲያቤቲክ ነው። ኦልሞስት ከነገረን ታሪክ አንጻር ኢንሱሊን ሬዚስታንስ አለው፣ ቦርጭ አለው። ዛሬ የበላው ምግብ ላይ ኮመንት አድርጉ። ራይት ከሆነ ራይት፣ ሮንግ ከሆነ ሮንግ በሉትና ቤዚክ ነገር እናወራለን። እያደረግክ ያለው ነገር ሮንግ ነው። እንግዲህ ስኳር ኢሹ ከሰማ 28 ቀን የታመምከው ቆይቷል። ሮንግ ምግብ እየበላ ቦርጭ ገፍቶ ትንሽ ያልካት ቦርጭ ሆድ ላይ መያዝ ከጀመረች ጀምሮ ታመ መጨረሻ ላይ ስኳር ብቅ አለ ነው እያልኩ ያለሁት። ሜቢ የእኛንም ዩቲዩብ ስራ ሰምተህ አሁን እንጀራ ማቆም ነው የያዝከው። እንግዲህ ገብስ ዳቦን የበላኸው፣ እርጎን የጠጣኸው። ያ እርጎ ኒውትሪሽናሊ ታች ነው ያለው። ሃይ ፋት ነው፣ ሃይ ካርብ ነው፣ ሜቢ ላክቶስ አለው። ፕሮቲን ዋይዝ ግን ኮንሰንትሬትድ ፕሮቲን የያዘ እርጎ አይደለም። ጠዋት 3 እንቁላል ነው የበላኸው። ለሜትር ከ83 ዓመት ኦልሞስት ሜታቦሊካሊ የታመመ ሰው ዛሬ በረሃብ ነው ያልከው ማለት ነው።
ይሄ ነው ብዙዎች የሚያደርጉት እንደዛ ነው። እንቁላል እንደሚበላ ቃሉ ትንሽዬ እንቁላል፣ ስጋ እንደሚበላ ቃሉ ትንሽዬ ስጋ፣ አንደርዶዝ። በዚህ መልክ ሊድ ካልክ ሰውነት እያለቀ ክስት ግርጥት እያልክ ቦርጭ ፍትት ብላ ለብቻው ትቀራለች። ስኳር ሞር እየባሰ ይሄዳል። ቢኮዝ ጡንቻ እያጣ ሄድክ ማለት ስኳርህ ቦርጭ ይባባሳል። ቦርጭ ሲባባስ ስኳርም ይባባሳል። እንደሱ ነው ማሰብ ያለብህ። ኤክሰርሳይዝ ዋይ 3000 እርምጃ ለመሄድ ሞክር። 3000 እርምጃ ምናምን 10000 እርምጃ በየቀኑ ለመሄድ ሞክር። ይሄም ጠዋት ተነስተህ 10000 መሄድ ሳይሆን ቀኑን በሙሉ ቁጭ ብለህ ውለህ ማታ ላይ 10000 እርምጃ መሄድ ሳይሆን የተቆራረጠ ጠዋትም ላይ የተወሰነ እርምጃ፣ ቀንም ላይ የተወሰነ እርምጃ፣ ማታም ላይ የተወሰነ እርምጃ። ምግብ ከበላ በኋላ ለ10 ደቂቃ ወክ አድርግ። ኦኬ ምግብህን ለማሻሻል ሞክር። በቂ እየበላህ አይደለም፣ ማገዝ ካለብን እናግዝሃለን። ዘንድ ከጊዜ በኋላ የጡንቻ ግንባታ እያደረግ ሻል ያለ ጠንካራ ጤናማ ሰውነት እየገነባ ቦርጭ ዝቅ ይላል፣ ስኳርህ ይቀለበሳል። ዳግም ደግሞ ቦርጭ እንዳይመጣ በዚሁ መንገድ ትሄዳለህ። አት ዘ ሴም ታይም ደግሞ ቦርጭ እንዳይመጣ ማድረግ ከቻልክ የተሻለ ጡንቻ እየገነባ ቀሪ ዘመንን መንቴን ማድረግ ከቻልክ ስኳሩ ድጋሜ እንዳይመጣም ቦርጩም ድጋሜ እንዳይመጣ ማድረግ ይቻላል። ከሚት ላይ አንሳ። ከየት ነው የገባኸው? ጆይን ያረከን ከአዲስ አበባ ነው። ወክ አድርገና ታዲያ ወክ አዲስ አበባ ከሆንክ ወክ አድርገና እናግዛለን። አገልግልሽ ውስጥ አገልግሉ ውስጥ በርከት ያለ ስጋ ትንሽ እንጀራ ነው ወይስ ብዙ እንጀራ ትንሽዬ ስጋ? አገልግል ደስ ይላል። እንደው አገልግሉ ውስጥ ትንሽዬ ስጋውን ሞቅ እያደረጉ ያቀርቡ ቆንጆ ነው። አገልግል ደስ ይላል። ግን ብዙ እንጀራ ትንሽዬ ስጋ፣ ብዙ ዘይት፣ ብዙ ቅቤ፣ ብዙ ወጥ ደስ ይላል። ጣፋጭ ነው፣ ደስ ይላል። ግን ሜታቦሊካሊ ዲስፈንክሽናል ነው የሚያደርገን። ድጋሚ ከገባች እንግዲህ ስለ አገልግልም እናወራለን። ሰላም ለአንተ ይሁን ዶክተርዬ። ደህና ነኝ። እንዴት ነሽ? አሜን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አሜን። እኔ ቴንኪው ልልህ ነው ዶክተርዬ። የዛሬ 11 ወር ገብቼ ነበረ። ፕሪዲያቤቲስ ነበርኩኝ። ኮሌስትሮል ሃይ ነበር፣ ኤልዲኤል እና አይዲያ ሰጠኸኝ። ከዛ 1 ወር 2 ወር ምናምን ከተጠቀምኩ በኋላ ቼክ አደረኩት። ወዝ ኖርማል ማለት ተቀለበሰ ማለት ነው። አንተ ጋር ስመጣ 91 ኪሎ ነበርኩኝ። አሁን 74 ኪሎ ነኝ። 16 ኪሎ ቀንሻለሁ እና በቃ በጣም ቀጭን ልጅ ሆኛለሁ። አሁን ራሱ ሚዛኑ ስመዘን 74 ሲሆን በጣም ነው ሾክ የማደርገው። ሰውነቴ በጣም ቀጭን ነው እና እባካችሁ አጥንቴ ነው የሚከብደው እላቸዋለሁ። እና በጣም ቦርጭ የለኝም፣ ሸንቃጣ ሆኛለሁ፣ ፊቴ ቆንጆ ነው፣ በቃ ያንጎኛለሁ። 49 ዓመቴ ነው። ማንም አያምነኝም። አሁን የሚሉኝ 34 35 ነው የሚሉኝ እና በጣም ደስተኛ ነኝ ዶክተርዬ። በጣም 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 አድርጌ ነው ማመሰግንህ። ጌታ ኢየሱስ አብዝቶ ይባርክ። በጣም ነው የምንወድህ። በጣም ብዙ ሰዎች እየተጠቀሙ ነው። ብዙ ሰዎች እያመለጡ ነው ከሞት፣ ህይወታቸውን እንደገና እየኖሩ ነው። የአንድ ሰው ቴስቲሞኒ እየሰማው ነበር ዛሬ። የአቶ ተስፋሁን አሜሪካን ያለ ሰው እየተናገረ ነበር እና እንዴት ውስጤ እንደተደሰተ ልነግርህ አልችልም። በቃ በጣም ነው ደስ ያለኝ። በቃ እሱ ሲያወራ የሚያደርጋቸው ነገሮች በሙሉ ልብሴን ራሱ እየለካሁት ነበር እና አንድ ልብስ አይሆነኝም። በሙሉ ልብስ ገዝቼ ነው ዶክተር፣ ሳልዋሽ በእግዚአብሔር ፊት ነው የምነግርህ። እና በቃ ልብሱን እያሳየ ሲያሳይ በቃ እስሚ አልኩኝ። እኔ ነኝ በቃ እኔን ነው እየገለጠ ያለው ብዬ እያልኩ ነበር እና በጣም ነው ደስ ያለኝ እጅግ በጣም። ቶሎ ነው ደግሞ የኔ ቅልብስ ያለው። የሚገርም ነገር 3 4 5 በዚህ በ10 በ11 ወር ውስጥ አሰርቻለሁ። ወስ ኖርማል በቃ በጣም ነው። ራሳቸው መጀመሪያ ምን አሉኝ፣ መድኃኒት አንሰጥሽም ገና ቦርደር ላይ ስለሆነ ብለው ዌት ማኔጅመንት የሚባል አለ። የሆነ እንትን ነው ይልኩሃል። እዛና ሜምበር ነው እዛ ጆይን ታደርጋለህ። ምግብ እንደምትበላ ሼር ያደርጉሃል። ላይፍ ኤክስፒሪየንስን እያንዳንዱን ቀን ግሩፕ ውስጥ ያስገቡና ሼር ታደርጋለህ። እና ኖርማል ምግብ ነው የሚበላው ማለት ዳቦም እንድትበላ ይነግሩሃል፣ ኦትስም እንድትበላ ይነግሩሃል። ማለት
በቃ አንተ አትብሉ የምትላቸውን ነገሮች ነው እዛ ብሉ የሚባለው እና ኮንፊውዝ ታደረገኝ። እንደ ዋይ ኖት እኔ ለምን አልወጣም አልኩና ሊቫውት አደረጉ ከግሩፕ ውስጥ እና አንተ ጋይድ በምታደረገው ዩቲዩብን ቁጭ እያልኩኝ ቀን እያየው ማታ እያየው በቃ ልተኛ ስል ከፍቼ ዩቲዩብ እያየው እየሰማው ለነገ ምን እንደምበላ አሬንጅ እያደረግኩኝ ከዛ ጠዋት ስነሳ በቃ የሚዘጋጁትን አዘጋጃለሁ። የጎርትን ፍሪጅ ውስጥ አለ፣ እንቁላል የተቀቀለ አስቀምጣለሁ፣ ፊሽ እገዛለሁ፣ ኪችኔ ውስጥ ማነው ፍሪጅ ውስጥ አስቀምጣለሁ እና ስፈልግ በቃ ወዲያው እንትን አልልም። ብቻ አይዲያ ብቻ ነው ጭንቅላቴ ውስጥ ማድረገው እና ያለኝን ነገር አውጥቼ ሰርቼ ያደርጋለሁ እና ሰዎች ይህንን ነገር ቢከተሉ በትክክል ይዳናል፣ ይለወጣል እና በጣም ደስተኛ ነኝ። አሁን ቀስ እያልኩ ሄልዚ የሆኑ ካርቦችን ጀምሬያለሁ። ስዊት ፖቴቶ፣ ኪንዋ ምናምን እየጨመርኩ እየበላው ነው እና በጣም ደስተኛ ነኝ። የእውነት ነው የምልህ ዶክተርዬ፣ እንወድሃለን በእውነት አንተ ጀግና ነህ፣ የትውልድ አባት ነህ። በቃ እግዚአብሔር ይባርክህ። ይሄንን ለማለት ነው የገባሁት ዶክተርዬ። ወክ እየተደረገ ነው። አዎ አሁን ቤት ነበርኩና አፍተርኑን ላይ ሄጄ ነው መጥቼ የመጣሁት። አሁን ስንት አድርጌያለሁ መሰለህ እጄ ላይ ዋች ስላለ 8416 ኦልሞስት 9000 አድርጌ መጣሁ። 1 ሀወር ምናምን ነው የሄድኩት። ትልቅ ፓርክ አለ ቤቴ ፊት ለፊት፣ እዛ ሄጄ ነው የመጣሁት። የሚገርም እና አሁን ትንሽ እንደውም በላሁኝ፣ እራት ነገር በላሁኝ። እንትን መላው ምንድነው አይ እንትን አለም ስቴክ ምናምን አለም ስለመሻ አሁን ቶፉ ነው የበላሁት። ቶፉ አርጌ ስዊት ፖቴቶ አርጌ ትንሽ ካቤጅ ከጎኑ አርጌ በቃ እሱን ነው የበላሁት። በቃ አሁን ደግሞ ግሪን ቲ እጠጣለሁ። አፖስቶ ነው በቃ። ልጆች አሉሽ? የለኝም። ባለቤት አለሽ? አለኝ። እንደው ለወጥሽው እሱን ሰማሽ? እንደው ያንቺን ለውጥ አይቶ እኮ ላይሰማ ይችላል ብዬ ነው። አንዳንድ ባሎች እንግዲህ ላይሰሙ ይችላሉ። ይሰማል። ግን ያው ደግሞ ወንዶች እስካሁን እሱ ጤነኛ ነው፣ ግን ወደ እኔ ትንሽ እየመጣ ነው። እንጀራ ደግሞ ይወዳል እንደሆነ አሁን ይህም ፕሮግራም የሚያውቁ ሰዎች ከአንቺ በላይ መቼም የተለወጠ ሰው እዚህ ውስጥ ካለ አላውቅም። ሜይ ቢ ናኒ ትበልጥሽ ይሆናል። አይ ዶንት ኖ። ናኒም በደንብ ስለማውቃት ክሊያንቴም ስለሆነች ነው። ይኸውልሽ እሱ ጤነኛ ነው ያልሽው ቃል ሮንግ ይሉሻል። እውነት ነው። ሮንግ ማለት ዛሬ አንቺ የበላሽውን ምግብ የተመገበ አንቺ ያረግሽውን ወክ ያደረገ፣ እርግጠኛ ነኝ ሬዚስታንስ ኤክሰርሳይስም ክብደትም ለማንሳት ጡንቻሽንም ለመገንባት እየሞከርሽ ነው፣ ያን ያደረገ ቆንጆ እንቅልፍ የተኛ። ከዚያ ውጭ እሱ እንጀራ በተለይ ፕሮግራሙን በደንብ ስለምታውቂ ነው እና ከሴቶች ይልቅ ወንዶች ሃይ ሪስክ ናቸው። በጣም እሱ ደህና እኮ ነው፣ ስኳርም የለውም ቦርጭም የለውም ያሉ የሚባሉት ወንዶች ነው በድንገት እያጣን ያለ ነው እና ሴቪም ማገዝ ካለብን ይኸውልሽ የምትይው ነገር ከመውጣትሽ በፊት ምናልባትም በምክንያት ሲሆን የተገናኘ ነው እና ችግር የለውም። እንጀራው በቂ ፕሮቲን ምን እንደሆነ እንግዲህ ግንዛቤ ይኖርሻል። እሱን እያገኘ ነው ወይ ነው ጥያቄው። ያን አግኝተ እንደ እንጀራ ላቆምም ብለሃልና ብትበላ ብትጨምር ታመልጣለህ ብሎሃል በይልኝ። እዛ ላይ ትንሽዬ ወክ አድርግ ምናምን ምንድን ነው አንተ ቢ ሲሪየስ። ያ እኮ የልጅነት ሰውነት የለም። አሁን ዘን ክብደት አንሳ በይው። ያንቺን ደግሞ ያለሽበትን ነገር ደህና ይመስለኛል። ስለ ሆርሞንም ኮንሲደር አድርጊ። አሁን 49 ዓመት ነው። ሆርሞን ሪፕሌስመንት ቴራፒ ላይ አንብቢ። አዳዲስ አሁን የወጡ ያሉ ፔፐሮች አሉ። ሆርሞን ሪፕሌስመንት ቴራፒ ሂውጅ ነው፣ በጣም ብዙ ነው የሚለውጣችሁ። ከሐኪሞችሽ ጋር ተነጋገሪና እሱንም ኮንሲደር አድርጊ። በጣም ደስ ብሎናል። እሺ ዶክተር ቴንኪው። ወገብሽ የሚል ጥያቄ እዚህ ጋር ስላየው ነው። ወገቤ ቦርጬ እርጉዝ ነበር የምመስለው በፊት እና አንዳንድ ቦታ ስሄድ ሰዎች ወንበር ይነሱልኛል። እዚህ ሀገር ሪስፔክት አላቸው ለእርጉዞች እና ይነሱልኛል እና በጣም አፍር ነበረ። በጣም እንትን ነበረ ከመነገሩ በፊት ማለት ነው። ይህን ነገር ዶክተር ከመንገሩ በፊት እና አሁን እንዳልኳችሁ በፊት የምለብሳቸውን ሱሪዎች በሙሉ አልለብስም። እንዳልኩ ነው አቶ ተስፋውን ነው ሲናገር ሱሪውን እያሳየ ሲል በቃ እኔ ማለት ነኝ እያልኩ የምለብሰው ሱሪ የለም። ወገቤ ተስተካክሏል። በቃ በጣም ጤነኛ ሆኛለሁ። ግን አሁን ዶክተር የምጠይቅህ ነገር አሁን በጣም ጤንነቱ የተሰማኝ በጣም ደህና መሆኔን እናውቃለሁ። ግን እንጀራ አንዳንዴ ያምረኛል እና ፒውር የጤፍ እንጀራ ነው የምጠቀመው
እና ምን አደርጋለሁ? ይኸውልሽ በፊት እኮ የነበረ ሰውነትሽ እኮ የለም። በፊት ኢንሱሊን ሬዚስታንት፣ ከዛም አልፈሽ ቦርጭ ይዘሽ፣ ከዛም አልፈሽ ጉበትሽ በፋት ሞልቶ፣ ከዛም አልፎ ስኳር ከፋለ። አሁን ስኳር የለም፣ ጉበትሽ ላይ ፋት የለም፣ ቪዝራል ፋት የለም፣ ሞራው ኦርጋን ዙሪያ ላይ ያለው የለም። የተሻለ መስል ይውልድ አድርገሻል። አየሸረል እንኳንና እንጀራችንን ንጉስ የሆነውን ይቅርና ዶናት ብትበይ ይገልሻል እንዴ? አየሽ፣ ቁርስም ዶናት፣ ምሳም ዶናት፣ ራትም ዶናት እኮ አይደለም እየበላሽ ያለሽው። ቁርስም ከፍተኛ እንጀራ፣ ማታም ከፍተኛ እንጀራ። እኔ ዳቦ እኮ ድፎ ዳቦ ስልኮ ይሸተኛል። አሁንም እንትኑ ራሱ ይመጣብኛል። ገብቶሻል? ቅጥቅጥ ነው የማደርገው። ቢኮዝ ኦልሬዲ ሰውነቴን መመገብ አለብኝ። ነገር አይጎልም፣ ወኬ አይጎልም። እንግዲህ ቢዚ የሚሉ ሰዎች እኮ ከኔ በላይ እኮ ቢዚ የሚሆን ሰው የለም ለመናገር። ገብቶሻል? ሁሉም ሰው እንዴት አድርጌ ባለችኝ አኗኗር ታይሜን ለራሴ ኢንቨስት ላድርግ ብሎ እኮ ከማድረግ ማንም እኮ አይከብደውም። እኔ ግን ቢዚ ነኝ። ቢዚነት ዋጋ ያስከፍላል። ነገር ለራሴ ጊዜ ካልሰጠ ይሄንን ነው ስናምራም ነው የምንለውና እንጀራን ከዶናት አንጻር አድርገሽ አስቢ ነው እያልኩ ያለሁት። ምንም ችግር የለውም። ማይጎለው በቀን ማግኘት ያለብሽን ነገር አድርጋሽ የጨመርሻት አምሮሽ የበላሽ እንጀራ በሚጥሚጣ ምን ያደርግሻል? ዶዙ ብዙ አይሆንም። ቢኮዝ ቀድመሽ የመገብሽው ሰውነት ብዙ እንጀራ ሳትበይ ነው ፉል የሚያደርግሽ ነው እያልኩ ያለሁት። አየሽ፣ የታመምሽው እንጀራ በልተሽ አይደለም። የታመምሽው ሰውነትሽን አሁን የለወጠሽን ምግብ ስለነሳሽው ነው። ኒውትሪንት ዴንስ የሆኑ ምግቦችን ስለነሳሽው ነው። ያን ያጣ ሰውነት ነው ያ ሁሉ እንጀራ ሲያስበላን እኮ ይኖረው ነው እያልኩ ያለሁት። አየሽ፣ እስቲ አሁን ጀስት በቀን እያገኘሽ ያለሽውን ፕሮቲን ሜትር ቁመት ስንት ነው? ሜትር ከ58 ሜትር ከ60 ብዬ ላስብ። 49 ዓመትሽ አሁን ሰውነት ሪኮምፕ ያደረግሽ ልጅ እስቲ 130 ግራም ፕሮቲን አቨሬጅ እዛ አካባቢ ነው። ያንን እንደምንም እስቲ አሁን ጨርሽና ውጠሽ ከዚያ በኋላ በፊት ምትበያቸው ምግቦች እንጀራውን ፍርፍሩን መብላት ጀምሪ እስቲ። ምን አክል ነው? ስለዚህ በዚያ መልክ አንደርስታንድ አድርጊ። እንኳንና እንጀራ 10% ክፍት ቦታ አለሽ ለሌሎች በጣም ለምንፈራቸው ምግቦችም ከእንጀራ በላይ ለምንፈራቸው። ዋናው አይደል ማድረግ ያለብሽ እሱ ነው። ለዛ ነው ቅድም ባለቤትሽም እንጀራ በወጡ ዋና ምግብ ከሚያደርግ ዋና ምግብ እስከዛሬ የተማርሽውን እየተመገበ ተጨማሪ ያደርገው እንጀራ አይገለውም ያልኩሽ ለዛ ነው። ልክ ነው። አይ በቃ ተመልሶልኛል። እየሰጋሁ ነበርና ያምረኝና ምግብ መጀመሪያ ሰላጣ በደንብ እበላለሁ። እንጀራ አስፈልግ ሰላጣ በደንብ እበላለሁኝና ፋይበር ምናምን ስላለው ላይክ እንደ ጉዝጓዝ ነው የሚሆነው የሚል እንትኑ አለኝና ከዛ በኋላ በላዩ ላይ እንጀራ በደንብ አድርጌ እበላለሁ። ከዛ በኋላ አፍተር ሃፍ አን አወር ወይ 1 አወር ወክ እወጣለሁ። ከዛ ወክ አድርጌ እመጣለሁ ማለት ነው። እና ይሄ ነገር ጥሩ አይሆን ይሆን ብዬ ውስጤ እያሰበ ነበርና እስቲ ቆይ ብዬ ነው ይሄን ጥያቄ አመጣሁት። ኢቢኤስ ሁለተኛውን ቪዲዮ አይተሽዋል? የመጀመሪያው ሳይሆን ኢቢኤስ ለሁለተኛ የቀረብኩበትን ቪዲዮ አላየሁትም። የሁለተኛው ነው። እሱን ገብተሽ ለእኔ በጣም ፓወርፉል ቪዲዮ ሁለተኛው ነው። በጣም ቫይራል የወጣው የመቼ ማለት ምን ጊዜ ነው? አሁን አመት አልፎታል። ኢቢኤስ ሁለቴ ነው። የመጀመሪያው አለ ከህዝብ ጋር ያገናኘኝ፣ ሁለተኛ ቪዲዮ አለ። ሜቢ ኮመንት ላይ ሊንክ ካለ ሊንክ አስቀምጡላት። እሱን ቪዲዮ እሱ ላይ የካርብ ሲኩዌንሲንግ ነው በደንብ ቦልዶ ነው እንደወጣ ያደረግኩት። ፕሮቲንሽን በደንብ ቢ ፕሮቲኑ እግረ መንገድ ፋት አለው እንደምታውቂው፣ ፕሮቲን አለ፣ ፋት አለ። ወይንም ደግሞ ተጨማሪ ፋት ከፈለግሽ አቮካዶ ነክ ነገሩን ቢ ዘን ፋይበር ቅድም ያልሽውን ቬጂቴብልሽን ቢ ልክ እንጀራን ደግሞ እንደ ዴዘርት ኬክ ይበላ የለ እንደ ፍራፍሬ ይበላ የለ እንደ እንጀራውን እንደ ዴዘርት መጨረሻ ታደርጊያለሽ። አንደኛው ትሪክ ይሄ ነው። ሁለተኛው ትሪክ ደግሞ ልክ በልተሽ እንደጨረስሽ ወክ 10 ደቂቃ ስለ እንጀራ አይደለም፣ ይሄ ለየትኛው ምግብ ይሰራል። ልክ ከየትኛው ምግባችሁ በኋላ 10 ሚኒትስ ሙቭ ኤግዛክትሊ። ያው ልጆቼ ይሰሙኛል እና ልክ ቁርስ ቀርቦ ከጨረስኩ በኋላ ነው ጀምሬያለሁ። ኦኬ እዛችሁ ቤት ውስጥ እዚሁ it works huge ነው። ማውራው ነገር ኤቪደንስ ቤዝድ ነው። ያልሆነ ነገር እንደው ገና በአሳምፕሽን አንስቼ አላውራምና 10 ሚኒትስ ወክ ከየትኛው ምግብ በኋላ 10 ደቂቃ ወዲያው እንደጨረሳችሁ ሙቭ ማድረግ ሂውጅ ኢምፓክት አለው ጤናችሁ ላይ።
በጣም እኔ በጣም የምትለውን በሙሉ በጣም ዲሲፕሊን ሆኜ ነው ራይ ላይ በጣም አፕላይ ያደረግኩት እና ልመዘገብ እንደውም ትናንት አናግሬያት ነበር አስታውሳለሁ። ደብረ ወርቅን ተነጋግረን ነበር እና እንደ አጋጣሚ ቼክ ነበረኝ ሪዛልቱን ለአንተ አምጥቼ ለመስጠት ማለት ነው። ከዛ ነገርኳትኝ ቼክ አፕ አለኝ ሰኞ ሪዛልቱ ሲመጣ አይቼ ነግርሻለሁ አልኳት። ከዛ ሪዛልቱ መጣ። እንደውም ላኩላት የመጣው 5.6 ነው። ከዛ ይኸው በቃ ይሄ እንትን ብሏል ብለውኛል እና ብዬ አሳየኋት ማለት ነው። በዋትሳፕ እያወራን ነበር ከደብረ ወርቅ ጋር እና በጣም ሚራክል የሆነ ለውጥ ነው እኔ ያየሁት ማለት ነው። ዊዝን መንዝ ነው እንደዚህ አይነት ልዩነት የመጣውና ዶክተርዬ በዚህ ውስጥ ላሉትም ሰዎች የምናገረው ነገር አድቫይስ የማደርገው ዶክተር የሚናገረውን ነገር በዲሲፕሊን በቃ ዲሲፕሊን በተሞላው መልኩ አፕላይ ካደረግነው ለውጥ ይመጣል ማለት ነው። ዶክተርዬ ተባረክም ልልህ ነው እና እናመሰግንሃለን። ረጅም እድሜ ይኑርልን። ቴንክ ዩ በጣም ጎበዝ ዶክተርዬ። ሌላው መንበር የሆናችሁ ሰዎች ሰሞኑን ትላንት መንበር የሆኑ ሰዎች አይቻለሁ። አሁንም ቅድም የነበረው ላይ አዲስ መንበር የገባችሁ ሰዎች አላችሁ። መንበር ስትገቡ ዩዘር ኔማችሁን ብቻ ነው የምናገኘው እና ልክ መንበር እንደሆናችሁ ባዮ ላይ ባለ ስልክ ደውሉና ወዲያው ሰርቪስ ታገኛላችሁ። መንበር ስትሆኑ ተቀበልናችሁ ማለት ነው። ከእናንተ የሚጠበቀው ማሟላት ያለባችሁን የምትጠየቁትን ነገሮች ኤቪደንስ፣ ህክምና ኤቪደንሳችሁን፣ የክብደታችሁን የሚያስፈልገው ነገር ትልኩልናላችሁ። ማንኛውም ሰው በማንኛውም ታይም ላይ መንበር መሆን ይችላል። ዩቲዩብ ላይ በተለይ ሀገር ውጭ ያላችሁ ሰዎች መንበር ሺፕ ፊት ለፊት አለ። በዚያ ልክ ወዲያው እናግዛቸዋለን። ፍሪዝ የሚል ዶክተር እንዴት ነህ አስገባኝ። እዚህ ማስገባት አይቻልም። ዩቲዩብ ላይ ወይ ቲክቶክ ላይ ገስት ሪኩዌስት ላኪ። ታድለሽ ያስቀናሽን። ምንም ያስቀና ነገር የለም። በጣም ቀላል ነው። ባለማወቅ የጎዳችሁትን ሰውነት አሁን ትንሽዬ መንገድ አሳይተናችሁ በዲሲፕሊን ቢኮዝ ምንም ወደኋላ እንኳን ሰው አውቆ ወደኋላ ልመለስ እስካላለ ድረስ የምትጀምሩት መንገድ ወደኋላ እንኳን የሚያስብል አይደለም። ማንም የእኛም ፕሮግራም ጀምሮ በራሱ ድክመት ፐርሰናል ድክመት ከሆነ እንጂ ላይፍ ስታይሉ ከባድ አይደለም። በተቻለን መጠን ኢዚ ዌይ ማንም ሰው በቀላሉ ሊፈጽመው የሚችለውን ነገር ነው በየጊዜው እንደው ሰው እንዲረዳ የምንፈልገውና የሚያስቀና ነገር እውነት አይደለም፣ ቀላል ነገር ነው። አትጨነቁ። ዮናስ ውፍረት ለመቀነስ ብቻ ነው የምትነግረን፣ ለመጨመር ንገረን። ምንም ችግር የለውም ለመጨመርም። ዛሬ ከጎንደር የገባ ልጅ አለና ስለመጨመር እያወራ ነው ነበር። ቬሪ ኢዚ። ውፍረት መጨመር ሳይሆን ሰውነት መጨመር ብትል፣ ሰውነት ቢውልድ ማድረግ ብችል ቆንጆ ነው። ለመወፈር ከሆነ ሁለት መንገድ ነው እንግዲህ። የትኛውን ውፍረት ነው የፈለግከው? ቦርጭ ነው የፈለግከው? በቦርጭ መንገድ ነው ኪሎ እንዲጨምር የፈለግከው? እሱ ቀላል ነው። ጥያቄም እሱ እንዳልሆነ ይገባኛል። ያ መንገድ እንግዲህ ለስላሳህን በደንብ ጠጥተ፣ ጁስህን ጠጥተ፣ ዳቦሁን፣ ኬኩን፣ እንጀራ በከፍተኛ ዘይት ቅቤ በልተ ሳትንቀሳቀስ ቁጭ ባልክበት ይህን ካደረግ ትወፍራለህ። ቦርጭ ነው እሱ፣ የበሽታ መንገድ ነው። የንተ ጥያቄ እንደሱ እንዳልሆነ ይገባኛል። ካለሁበት ጌን ማድረግ ፈልጋለሁ ካልከኝ ቢውልድ ዩር መስል፣ ሰውነትህን ቢውልድ አድርግ። ሰውነትህን ቢውልድ ለማድረግ ደግሞ ሁለት ነገር፣ ኳሊቲ ፕሮቲኖች በቀን ማግኘት ያለብህን ታርጌት ምታ። ሄልዚ ፋት ሄልዚ ካርብ ባላንስ አድርግለት። ብዙ ጊዜ ፋት ለመቀነስ ኳሊቲ ፕሮቲኖች ይኖራሉ። ኢነርጂውን ዝቅ፣ ፋትና ካርብ የተወሰነ የመጀመሪያ ታይም ላይ ዝቅ ማድረግ ነው ፕሪንሲፕሉ። ጌን ለማድረግ ደግሞ ኳሊቲ ፕሮቲኖች እንዳሉ ሆኖ ፊክስድ ሆኖ ክብደት ለመቀነስም ለመጨመርም ነው እያልኩ ያለሁት። ካርቦሃይድሬቶች ሄልዚ ካርብና ሄልዚ ፋትን ከፍ ማድረግ ይጠይቃል ማለት ነው። እዚያ ላይ ሬዚስታንስ ኤክሰርሳይዝ፣ የጡንቻ ኤክሰርሳይዝ ስትሰራ ሰውነትን ቢውልድ እያደረግ የምትፈልግበት ታይም ላይ ቦታ ላይ ማድረስ ትችላለህ ማለት ነው። ኡሙ ብርሃን ሚል 170 ግራም ቱና ስንት ግራም የተጣራ ፕሮቲን አለው? ቱና በጣም ከፍተኛ ፕሮቲን ነው ያለው። በጣም ከፍተኛ ቱና ከነ ሳልመን አንጻር ከነ ሳርዲን አንጻር ከፍ ያለ ፕሮቲን ነው ያለው። ቱና ማለት ቀይ ስጋ በሉት፣ ንጹህ ስጋ ብላችሁ አስቡትና ከፍ ያለ ፕሮቲን አለው። 100 ግራም 30 ግራም ፕሮቲን አካባቢ ያለው። 70 እንግዲህ
20 ወደ 50 ግራም አካባቢ ፕሮቲን አለው። 170 ግራም ወደ 50 ግራም ፕሮቲን አለው። ሂውጅ በጣም ትልቅ ነው። ደብረ ወርቅ ፈይሳ ስልክ አስቀምጠናል ብላለች። ደብረ ወርቅ የኛ ስታፍ ናት። ምስር ወጥ መብላት አሪፍ ነው አይደል? ምን አይነት የምስር ወጥ? ኦኬ ያ የምስር ወጥ ከፍ ያለ ቅቤ ካለው ከፍ ያለ ዘይት ካለው የምስሩ ሳይሆን መጥፎ ያዘጋጀንበት መንገድ ነው መጥፎ የሆነው ማለት ነው። የምስር ወጥ በጣም በጥቂትዬ ዘይት የተሰራ ከሆነ ፋት እስካላበዛችሁበት ድረስ ምስር ሄልዚ ምግብ ነው። ወጥ ስንል ግን ምንሰራበት የተለመደው ከፍተኛ ቅቤ ዘይት ያለበት ምስር ወጥ ግን ሮንግ ነው። ምስር ብቻውን እውነት ለመናገር በጣም ሄልዚ ምግቦች ከምንላቸው ውስጥ የሚመደብ ሻል ያለ ፕሮቲን ፋይበር ያለው፣ ሻል ያለ ማይክሮኒውትሪየንትስ ፕሮፋይል ያለው፣ ሻል ያለ ፕሮቲን ፋይበር ያለው ቆንጆ ምግብ ነው። አይ ቲንክ ዩቲዩብ ላይ ጥያቄ ለመመለስ ሞክሬያለሁ። አዲላ የስ ዮናስ ሄልዚ በሆነ መንገድ ነው ገብቶኛል። ጎበዝ ቅድም ስላወራው ዮናስ ገብቷል። ከዛ ውጭ ደግሞ በአካል መተን እናግዛለን ወይም እዛው ያለበት ሆነ ጆይን ማድረግ ትችላለህ። አዲላ እሺ ዶክተር ጊቭ አስ ኢንፎርሜሽን አባውት ጀስቴሽናል ዲያቤተስ። የስ ጀስቴሽናል ዲያቤተስ እንግዲህ በእርግዝና ወቅት የሚከሰት ግፊት ነው። እነዚያ ሰዎች መጀመሪያውኑ አንደርላይን ሜታቦሊክ ዲስፈንክሽን አላቸው። ለስኳር የመጋለጥ እድላቸው ጫፍ ላይ ያለው ማለት ነው። እርግዝና ተጨማሪ ስትሬስ ሆኖ ነው ጀስት ጫፍ ላይ ያለውን የፑር የስኳር ቁጥጥር ግልጽ እንዲወጣ ያደረገው ማለት ነው። አንዲት ሴት ጀስቴሽናል ዲያቤቲክ ከሆነች ሃይ ሪስክ ናት፣ ምንም ጥያቄ የለውም። በጣም በጋይኒኮሎጂስቷ ቅርብ ክትትል እየተደረገላት የእሷንም የእናትም ሪስክ ለመቀነስ የፌተሱንም ሪስክ ለመቀነስ ክሎዝ ፎሎ አፕ አድርጋ ክትትል አድርጋ እስከ መጨረሻ ውሊድ ድረስ መከታተል አለባት። ይሄ ኦቪየስ ነው። ከዚያ ውጭ ግን እዛው ላይ ሄልዚ ላይፍ ስታይል መከተል መቻል አለበት። አመጋገቧ ላይ ሄልዚ አመጋገቦችን በምናወራው መንገድ ኤክሰርሳይስም ላይ ወክን ጨምሮ ራይት በሆነ መንገድ ማድረግ ስትችል አንድ የስኳር ቁጥጥሯ ቆንጆ ይሆናል። የስኳር ቁጥጥር ደግሞ ቆንጆ ሲሆን የእናትም ላይ ያለው ሪስክ ይቀንሳል፣ ፌተሱም ላይ ያለው ሪስክ ይቀንሳል ማለት ነው። ይሄ ሳይሆን ኦኬ ያንኑ የተለመዱትን ምግቦች እያደረገች አኗኗሯ ላይ ኤክሰርሳይሷ ላይ ሙቭመንቷ ላይ ምንም ለውጥ ማኖራት ከሆነ ከፍ ያለ ስኳር ባለበት ሲቹዌሽን ነው እርግዝና የሚቀጥለው። ይሄ ሲሆን ደግሞ ጽንሱም ላይ እናትም ላይ ያለው ሪስክ በዛ ልክ ከፍ ያለ ይሆናል። ከወሊድ በኋላም አስቡት እንግዲህ በዚያ መልክ ተኪዶ በዚያ መልክ በመድኃኒት ኃይል ስኳር ኮንትሮል እየተደረገ ከወለደች በኋላም ብዙ ጊዜ አራስ ቤት የምንመገባቸው ምግቦች ከፍተኛ ቅቤ፣ ከፍተኛ ዘይት፣ ከፍተኛ ጮማ፣ ከፍተኛ ካርቦሃይድሬት ያለባቸው ምግቦች ናቸው። እንቅስቃሴ ብዙ ጊዜ የለም። ይሄ ሁሉ ተደምሮ ደግሞ ያ ሪስክ ያ ዲያቤተስ እንዲቀጥል ይሆናል ማለት ነው። ሶ አንዲት ሴት ጀስቴሽናል ዲያቤተስ ካለባት ከሐኪሞቿ ጋር እየተነጋገረች መድኃኒቷን እየወሰደች ላይፍ ስታይሏን ትቀይር፣ አመጋገቧን ትቀይር፣ እንቅስቃሴ ሌቭሏን ትቀይር ዘንድ እንደዛም ሲሆን የእርግዝና አውትካሙ ቆንጆ ይሆናል። ከእርግዝናም በኋላ ያንኑ ታስቀጥል። ሄልዚ ላይፍ ስታይል፣ ሄልዚ አመጋገብ ታስቀጥል። ለወተት እየተባለ ጡት በርከት ይላል እየተባለ አጥሚት መጠጣት፣ ከፍተኛ ቅቤ፣ ከፍተኛ ቡላ፣ ከፍተኛ ገንፎ በቅቤ እየበሉ በተኙበት መቀጠል እውነት ለመናገር ዋጋ ያስከፍላል። ኢንጀነራል አንዲት ሴት ጀስቴሽናል ዲያቤተስ ካላት ጀስት ራሷን እንደ ታይፕ 2 ዲያቤቲክ አርጋ አስባ ቀሪ ዘመኗን በምናወራ መንገድ ሄልዚ ላይፍ ስታይል ብትከተል አንድ ለጤናዋ፣ ሁለት ለሚቀጥለውን ፕሬግናንሲ የተሻለ አውትካም እንዲኖር ማድረግ ይቻላል ማለት ነው። ሐኪም ፔጅ ላይ ዛሬ የፖስተርነው ፖስት አለ። ሐኪም ፔጅን የምትከታተሉ ሰዎች ካላችሁ ሐኪም ፔጅ ፌስቡክ ፔጅ ላይ፣ ቴሌግራም ፔጅ ላይ ሐኪምን የምትከታተሉ ያነበባችሁ ሰዎች ዛሬ የፖስተርነውን ፖስት አንድ ቁጥር ጻፉልኝ። እትዝ ጊዜ እንግዲህ ባለቤቴ ናት።
ኮመንት ላይ አዎ እያለች ያለችው እንግዲህ አርፍደሃል መሽቷል ነው መሰለኝ። ታንኪዩ ማም እየመጣው ነው። ሶ ሐኪም ፔጅ ላይ ዛሬ ፖስት ያደረግነውን እዩ። የኛ የፌስቡክ ላይም ራይት ሜዲካል ኮንሰልተንሲ ፔጅ ላይም ሼር አድርገነዋል። ገብታችሁ አንብቡ። ቢያንስ የኮሌስትሮል ኮንፊውዥን ስለ ኮሌስትሮል ያለውን እሳቢያችሁን በደንብ ስታነቡ ብዙ ነገር ታገኛላችሁና ሐኪም ፔጅ ላይ ፖስት ያደረግነውን የቴሌግራም ግሩፕም ላይ አለ፣ የፌስቡክ ግሩፕም ላይ አለ። ገብታችሁ አንብቡ። ለወዳጅ ዘመዶቻችሁ ሼር አድርጉ። እኔ እንቁላል አልበላም ኮሌስትሮል እንደዚህ ያደርጋል፣ እኔ እንደዚህ ስጋ እፈራለሁ። ኮሌስትሮል በጣም ከፍ ያለ ነገር ነው ማህበረሰባችን ውስጥ ያለው። የተወሰነ እውነታ አለው፣ ግን በተጋነነ መልኩ በሚወራው ልክ አይደለም እና ያንን እሳቢያችሁን ክሊር ያደርግላችኋል እና ሐኪም ፔጅን ገብታችሁ አንብባችሁ ሼር አድርጉ፣ ትራንስሌት አድርጉ። ሜይ ቢ አማርኛ ሰዎች እንዲረዱም ደግሞ በተለያየ መልክ ትራንስሌት ማድረግ የምትችሉ ሰዎች ትራንስሌት አድርጉ። ምስራቅ ስላየዎች ደስ ብሎኛል። የስ እንደው ያንን ቪዲዮ አይቶ ላይፍ ስታይሉን ማይቀይር አመጋገቡን ማይቀይር ሰው ያለ አይመስለኝም። ሁሌም እንደምለው እውነት ለመናገር ለፋሲል ምንም የተለየ ያደረግኩለት ነገር የለም። ፋሲል በዚያ ልክ ራሱን እንደ አዲስ የሰራው በእጁ ነው። መንገድ ነን ያሳየሁት፣ ለሁላችሁም ማደርገውን መንገድ ነው ያሳየሁት። ራሱን የሰራው ራሱ በራሱ መንገድ በራሱ ዲሲፕሊን ስቲክ አድርጎ ምግቡ ላይ ያልገባውን እየጠየቀ እየተማረ ዘንድ ሰውነቱን ጂም ቤት በኤክሰርሳይስም በከፍተኛ ዲሲፕሊን የገነባ ነው። የፋሲል መንገድ ለሁላችሁም ይሰራል። ጋይስ ይሄ ፕሮግራም የክብደት ቅነሳ ከመሰላችሁ ተሳስታችኋል። ኢስኖት አይደለም፣ ህይወታችሁ የምትታደጉበት ነው እና እንግዲህ እዛ ሜይ ቢ እነ ፍቅርም አይተው የነገሩኝ ነገር ለምን ዝርዝሩን አትናገርም ላይፍ ስታይሉን? ቢኮዝ እንደዛ ለኢንተርቪው ቀርቦ ያ ሁሉ የምናገርበት አግባብ ስላልነበረው እንጂ የሆነ ምስጢር አድርጎ ሰው እንዳያውቅ አስበው አይደለም እንደዛ የተናገረው። ቢኮዝ ፋሲልን በቅርብ የምታውቁ ሰዎች ብዙ ጊዜ ልምዱን እየገባ የሚያካፍል በጣም ቀና ሰው ነው እና በዛ መልክ አንደርስታንድ አድርጉ። እንዴት ነው ምግቡ አመጋገቡ የምትሉ ሰዎች ወደኋላ ሂዱና 400 ቪዲዮዎች አሉ ፋሲልም የተማረበት። እያንዳንዱን ቪዲዮ ስለቀቅ የተማረበት 400 ቪዲዮዎቻችን ዩቲዩባችን ላይ አሉ።